በጌታችን በኢየሱስ ክርስቶስ ስም የእግዚአብሔር ቤተሰቦች ፕሮግራማችን በየሳምንቱ የምትከታተሉ ቅዱሳን ሁሉ እንደምን አላችሁ? እግዚአብሔር ጸጋና ሰላም ይብዛላችሁ። ይህ በየሳምንቱ በጂኤምኤም ቴሌቪዥን አርብ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት፣ ሰኞ ደግሞ በድጋሚ ከቀኑ 5 ሰዓት እስከ 5 ሰዓት ተኩል የሚተላለፍ የሪፍት ቫሊ ግሎባል ሚሽን የፍቅር ማህበረሰብ ግንባታ ፕሮግራም ነው። በዚህ ፕሮግራም የፍቅር ማህበረሰብ ህይወታቸውን እንዲጠነክሩ እንደገና ደግሞ ቤተክርስቲያን በአንድነት የእግዚአብሔር መንግስት የምትሰራበትን መልእክቶች እያዘጋጀን እናቀርባለን። አብራችሁም ደግሞ ለመስራት ብትፈልጉ ከታች በተቀመጠው ስልክ በዋትስአፕ ቴክስት በማድረግ መገናኘት ትችላላችሁ። ዛሬ ይዤላችሁ የቀረብኩት መልእክት ታላቅ ርዕስ ነው። ለብዙዎቻችን እጅግ በጣም አስቸጋሪ የሆነ ግን እውነት የሆነ ታላቅ ርዕስን ይዤ በፊታችሁ ቀርቤያለሁ። በዚህ እግዚአብሔር ብዙ ስላስተማረኝ እናንተንም ደግሞ ያስተምራል የሚል እምነት አለኝ። ቃሉን የመረጥኩት ሉቃስ ምዕራፍ 2 ከ25 እስከ 32 ያለውን በጌታችን በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህ ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅና ትጉህም ነበር። መንፈስ ቅዱስ በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተደርቶ ነበር። በመንፈስ ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና ይህን ለአሕዛብ ሁሉ የሚገልጥ ብርሃን ለሕዝብ ለእስራኤል ክብር ነው ይላል። መቼም የክፍሉ ስለ ኢየሱስ ክርስቶስ አዳኝነትና ጌትነት ብዙ የሚናገር የሚያውጅ ቢሆንም እኔ ግን ይህን በምን ተጠቅሜበታለሁ? እምነትን መጠበቅ በሚል አስቀምጨዋለሁ፣ ወይም ደግሞ የመጠበቅ ፈተናና እውነታው በሚል ርዕስ ላይ መናገር ፈልጌያለሁ። እግዚአብሔር መንፈስ ቅዱስ በዚህ ነው እያስተማረኝ ያለው። መቼም በመጠበቅ የማይፈተን ሰው የለም። ጸልየን መልስ እስከሚመጣልን ድረስ፣ ታመን ፈውስ እስከምናገኝበት ድረስ፣ እንደዚሁ ተጨንቀን መውጫ እስከምናገኝ ድረስ በሰውኛ ህይወታችን ትልቅ ፈተና ውስጥ ይገባል። ያ ምንድነው? እሱ መጠበቅ ነው። መጠበቅ ከምን ጋር ይገናኛል? ከጊዜ ጋር ይገናኛል። ስለዚህ የሁላችን ትልቁ ፈተና የእምነት ፈተና የመጠበቅ ፈተና ነው። ብዙ ጊዜ እንደምናገረው እምነት ያያል። ስምዖን በመንፈስ ዓለም ያይ ነበር። ይህን የእስራኤል ንጉሥ እንደሚመጣ ያይ ነበር። ደግሞም ተነግሮታል። እሱም ብቻ ሳይሆን ያየውንም ይናገር ነበር። ትልቁ ግን የስምዖን ጥንካሬው ይህ ሰው መንፈስ ቅዱስ ያደረበት ጻድቅና ደግሞ ትጉም ሰው ነበረ። እንደዚህ አይነት ሰው እንኳ ሆኖ የሰማውን የእስራኤልን የኢየሱስ ክርስቶስን መምጣት በእምነት ይጠብቅ ነበር። እድሜው ምን እንኳን የገፋ ቢሆንም ነገር ግን የተናገረውን ቃል የሚፈጽመው አምላክ እንደሚፈጽመው ተደርቶ በቃ ይጠብቅ ነበር። ስለዚህ በእምነት መጠበቅ ለኛ ለፍቅር ማህበረሰብ አባላት እጅግ በጣም አስፈላጊ ትምህርት ነው። እኛ በፈለግነው ጊዜ ነገሮች እንዲሆኑልን እንመኛለን። የጸለይነው ጸሎት ዛሬውን እንዲመለስ እንፈልጋለን። ህመማችን ዛሬውኑ ተፈውሰን ሰላም ሆነን እንፈልጋለን። የጀመርናቸው የሰማናቸው የተስፋ ቃሎች የሰማናቸው ትንቢታዊ ቃሎች ወዲያ በህይወታችን እንዲፈጸሙልን የሁላችን ምኞትና የሁላችን ሐሳብ ነው። አሁን እንዲፈጸም ነው የምንፈልገው። ነገር ግን የእግዚአብሔር አሰራር ከኛ ፍጥነት ጋር አይስማማም። የቀን አቆጣጠሩም ይለያል። አንድ ቀን እንደ 1000 ቀን፣ 1000 ቀን እንደ አንድ ቀን ስለሆነ በሱ ዘንድ በእኛ ዘንድ ደግሞ የቀን አቆጣጠራችን ራሱ ስሌቱ ይለያያል። ምክንያቱም እግዚአብሔር ዘላለማዊ አምላክ ነው።
እግዚአብሔር ለኛ ያለው ደግሞ ደስ የሚለው የሰላም የእድገት የመልካምነት ሐሳብ ነው በእኛ ያለው። ስለዚህ አንዳንድ ጊዜ እኛ የምናስበውና እግዚአብሔር ለኛ ያሰበው ነገር ላይገናኝ ይችላል፣ ቀኑ ማለቴ ነው። ነገር ግን እግዚአብሔር ላይፈጽም አይናገርም፣ ይፈጽመዋል። ታዲያ እግዚአብሔር በጊዜው ሲሰራ እኛ በበኩላችን ምን ማድረግ ይኖርብናል የሚለው መልሱ አንድ ብቻ ነው። መልሱ መጠበቅ ብቻ ነው። እግዚአብሔር የመጠበቅን ጸጋ ይስጠን። ባለመጠበቃቸው ተስፋ ቆርጠው ከጌታ ፊት ዞር በማለታቸው ብዙ ነገሮችን ያጡ፣ በረከትን ያጡ፣ በቦታቸው ሳይገኝ በመቅረታቸው የተዘጋጀላቸውን ያጡ በጣም ብዙ ሰዎች ናቸው። በዚህ በምዕራፉ ላይ እንደምናየው በሉቃስ 2 ላይ እንደምናየው ይሄ ስምዖን የሚባለው ሰው በጣም አረጋዊ ነው። እንደገና ደግሞ አስደናቂ እምነት ያለው ሰው ነው። ይህ ሰው የእስራኤልን መጽናናት ይጠብቅ ነበር። የኢየሱስ ክርስቶስን መምጣት ማለት ነው በናፍቆት ይጠባበቅ ነበር። ምክንያቱም ይህንን የምናገኘው ከቃሉ ነው። በተለይ ቁጥር 26 ላይ ምን ይላል? የጌታንም የክርስቶስን ሳያይ ሞትን እንዳያይ በመንፈስ ተረድቶ ነበረ ይላል። እግዚአብሔር ነግሮታል። እሱም ደግሞ በትልቅ እምነት ይጠብቅ ነበር። እስኪ ትንሽ እናስብ፣ ትንሽ ቆም ብለን እናስብ። እግዚአብሔር ብዙ ነገር ተናግሮናል። ያን ነገር ግን እየጠበቅን ያለ ነው። በህመም ላይ ያለን እግዚአብሔር ከህመማችን እንደሚፈውሰን ተናግሮናል። ወደሱ የጸለይናቸው ጸሎቶች በሱ ዘንድ እንደደረሱና ምላሽ እንደምናገኝም መንፈስ ቅዱስ ነግሮናል። ነገር ግን ዘግይተዋል። እስኪ አሁን ቆም ብለን እናስብ። ከስምዖን ጋር ህይወታችንን ማንነታችንን እናወዳደር። ስምዖን እድሜው እጅግ በጣም እየገፋ የሄደ ሰው ነው። ጉልበቱም እየደከመ ሄደዋል። ምክንያቱም ይህ ነገር ከተነገረ ቆይተዋል። አይኑም እየፈዘዘ በዙሪያውም ደግሞ ያሉ ሁኔታዎች ተስፋ የሚያስቆርጡም ነበሩ። የሚያስደንቀው ግን ቃል የተባለለት የተገባለት መቼ ሊሆን ነው የሚሉም ደግሞ ዘባቾች በዙሪያው እንዳሉ አስባለሁ። ምን ሊሆን ነው? ቃል የተገባለት የት አለ? መቼ ነው የሚፈጸመው? እያረጀ ነው፣ አይኑ እየፈዘዘ ነው የሚሉ የሚሳለቁ ሰዎች፣ ወሬዎች በዙሪያው ሊኖሩ እንደሚችሉ አስባለሁ። ዛሬም እኛ እግዚአብሔር ተናግሮን ይሄ ነገር ይፈጸማል፣ እግዚአብሔር በምድራችን ይሄን ነገር ያደርጋ ብለን ስንናገር የሚያፌዙ የሚቀልዱ በዙሪያችን አሉ። ይሄ መጽሐፍ ቅዱሳዊ ነው። መቼም ቢሆን በየትኛውም ዘመን አሉ የሚቀልዱ የሚያፈዙ። በኖህ ዘመንም ነበሩ፣ በሐዋርያትም ዘመን ነበሩ፣ አሁንም አሉ። የሚቀልዱ የሚያሾፉ ይኖራሉ። ነገር ግን ስምዖን በአንድ ነገር ላይ ነበረ ጸንቶ የቆመው። እግዚአብሔር ጽናትን ይምላል። እግዚአብሔር የተናገረውን ሳይፈጽም አይቀርም የሚል በሉዓላዊ አምላክ ቃል ላይ 100% በመተማመን በዛ ቃል ላይ ቆሟል። እንዴት ድንቅ ነው! በእግዚአብሔር ተስፋ አይቆረጥም። በኢየሱስ ክርስቶስ ተስፋ በፍጹም አይቆረጥም። ለምን? እግዚአብሔር ሲናገር ሊፈጽም እንጂ ላይፈጽም አይናገርም። በሕይወታችሁ ብዙ ምስክርነት አላችሁ። እግዚአብሔር ሲናገራችሁ ሰው የሳቀባችሁ፣ እግዚአብሔር ሲናገራችሁ የቀለደባችሁ፣ ነገር ግን ሲፈጸም ለካ እንደዚህ ነው እንዴ ብሎ ያላችሁት ብዙ ምስክርነት አላችሁ። እናንተም እግዚአብሔር የተናገረውን ሳይፈጽም አይተወኝም፣ ሳይፈጽም አይቀርም ብላችሁ ጸንታችሁ ቆማችሁ ውጤቱን ያያችሁ ብዙ ቅዱሳኖች እንዳላችሁ በጣም ትልቅ እምነት አለ። ብዙ ምስክርነት ስለምሰማ ማለት ነው። ይሄ ሰው እንግዲህ በየቀኑ ወደ መቅደስ መሄዱን አላቋረጠም፣ ይመላለሳል።
ከዚህ ከስምዖን ሕይወት ግን የምንማረው ዋና ዋና ትምህርቶች አሉ። ወደ እነሱ ልሂድ። አንደኛ፣ እግዚአብሔር ላያደርገው ፈጽሞ አይናገርም። በጣም እርግጠኛ እንሆን። የምንኖረው ጥቂት ዘመን ነው። በምንኖርባት በዚህ ጥቂት ዘመን ውስጥ ትውልድ ያልፋል፣ ትውልድ ይመጣል። እኛም በአሁኑ ዘመን ላይ ያለን እናልፋለን፣ ሌላ ትውልድ ደግሞ ይመጣል። በዚህ ዘመን እግዚአብሔር በሰጠን ዘመን እግዚአብሔር ለትዳራችን፣ ለልጆቻችን፣ ለስራችን፣ ለበሽታችን፣ ለህመማችን፣ ለሁኔታችን የተናገረው እሱ በኢየሱስ ስም ይፈጸማል። አይቀርም። ማንም ሊያስቀረው አይችልም። ምክንያቱም እግዚአብሔር ላያደርግ ፈጽሞ አይናገርም። የሰማይ አምላክ እንደ ሰው ቃል ገብቶ የሚረሳ ወይም አቅማቱ የሚቀር አምላክ አይደለም። እኔ እንኳን አሁን ስናገር እግዚአብሔር ሳያደርግ ፈጽሞ እንደማይቀር ይህን ስናገር መንፈስ ቅዱስ ብዙ የመጽሐፍ ቅዱስ ክፍል በሐሳባችሁ በመንፈሳችሁ እያመጣ ያለፈውን ታሪካችሁን ያሳለፋችሁትን ውጣ ውረድ ቃሉን እንዴት እንደፈጸመ እያስታወሳችሁ መንፈስ ቅዱስ ከኔ በበለጠ እያስተማራችሁ እንዳለ አምናለሁ። እግዚአብሔር የዋሽ ዘንድ ሰው አይደለም። ይህ በቃሉ ላይ የተጻፈ ነው። እግዚአብሔር የዋሽ ዘንድ ሰው አይደለም። እርሱ የተናገረውን አያደርገውምን? የተናገረውንስ አይፈጽመውምን የሚል ቃል አለ በመጽሐፍ ቅዱስ ላይ። ማን ከልክሎት? ሁሉን የሚችል አምላክ ነው። እግዚአብሔር ይመስገን። መሲሁ ይመጣል የተባለውን አምኖ እንዲሁ እንደሆነ እግዚአብሔር ለኛም የተናገረውን እንደዚሁ ደግሞ ያደርጋል። እግዚአብሔር ይመስገን። አንተ ሳታይ አትሞትም አለው። አዎ፣ ምንም እንኳን አይኖች የፈዘዙ በእድሜ የገፋም ቢሆን እግዚአብሔር እንደተናገረ ያን ክርስቶስ ኢየሱስን አይቶ ወደ አምላኩ ሰብስበኝ አለ። ዛሬ በሕይወታችን ላይ እግዚአብሔር የተናገራቸው ነገር ካለ ሁኔታዎችም የትኛውን የሚያክል ቢገለባበጡ እግዚአብሔር ሳያደርገው አይቀርም። እግዚአብሔር አምላክ በዚህ እምነት በኢየሱስ ስም ይሙላል። ሁለተኛው በድንገት ይመጣል። ሲፈጽም እግዚአብሔር ቀናቶች በእጁ ናቸው። በድንገት ነው የሚመጣው። ያላሰባችሁት ነገር የሆነው በኢኮኖሚ አስቡት፣ ሕይወታችሁን በአገልግሎት ጥሪያችሁን አስቡት፣ ያያችሁትን ህልም አስቡት። በማንኛውም የሕይወት አቅጣጫ እግዚአብሔር ድንገት ነው የሚያደርገው። ድንገት ጴጥሮስ መጣና ድንገት አሳ ሲያጠምድ አይቶ ና ሰው አጥማጅ አድርግሃለሁ አለው። ድንገት ነው። ጳውሎስንም ድንገት በደማስቆ ላይ ያገኘው። አብርሃምንም ድንገት ነው። የሁሉም ታሪክ ስናነብ ድንገት ነው እግዚአብሔር ድምፁን የሚልከው፣ ሰውን የሚገናኘው፣ ፈውስን የሚያመጣው፣ በረከትን የሚያመጣው ድንገት ነው። ስምዖን በዛች ቀን ወደ መቅደስ በሚሄድበት ጊዜ እግዚአብሔር በዘመናት የሚጠብቀውን ያንን የሚያበቃለትን ቀን በድንገት ነው የመጣው። ማርያምና ዮሴፍ ሕፃኑን ይዘው ወደ መቅደስ በገቡ ጊዜ ስምዖን በመንፈስ ተመርቶ መጣ። በዛን ጊዜ ነበር በቅጽበት ያ ብዙ ዓመት የጠበቀውን ጥበቃ እግዚአብሔር ሕፃኑን ያሳቀፈው። እሱም ሕፃኑን አሳቅፎ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም አሰናብተው፣ ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳን አይተዋልና አለ። አዎ እግዚአብሔር በሕይወቴ ላይ የተናገረውን ሳላይ አልሰበሰብም። አሁን የተናገረውን እናያለን። እግዚአብሔር ስለ ሀገር በእኛ ተናግሮ ቢሆን አዎ እኛ ካለፍን በኋላ በትውልዳችን ይፈጸማል። ነገር ግን ፐርሰናል በግል የተናገረን እግዚአብሔር ያንን ሳንሰበሰብ በሕይወት እያለን እናየዋለን። ምክንያቱም የኛም ታሪክ እንደዚሁ ነው። ብዙ ረጅም ዓመታት የጠበቅናቸው አሉ።
ነገር ግን እግዚአብሔር ነገሩን የሚገለብጥበት ያንን የተናገረውን የሚፈጽምበት ደግሞ የራሱ ጊዜ አለው። ድንገት ነው የሚሆነው። ያ በድንገት ነው የሚሆነው። እንዴት እንደሚሆንም አናውቅ። አሰራሩን አደራረጉን የሚያውቀው እግዚአብሔር ብቻ ነው። በአንድ ጀንበር ታሪካችን ይለወጣል። በአንድ ጀንበር የሀገራችን ይሆን፣ የቤተሰባችን ይሆን፣ የአገልግሎታችን ይሆን፣ ያ ያለቀስንበት ያ ድምፁን ሰምተን እባክህ ጌታ እስከ መቼ ነው ብለን የጠበቅንበት ጊዜ ድንገት በአንድ ጀንበር እግዚአብሔር አምላክ በደቂቃ በሰከንድም ይለውጠዋል። በአንድ ጀንበር ብዙ ዓመት የጸለይንበት የተዘጉ በሮች ይከፈታሉ። የተዘጉ የሥራ ስፍራዎች ይከፈታሉ። የቆየ የሰነበተ ሕመም ድንገት ይፈወሳል። ድንገት ፈውስ ይሆናል። ምክንያቱም የእግዚአብሔር እጆች በሕመማችን ላይ ድንገት ይመጣሉ። አስቡት 38 ዓመት የቆየውን ሰው 12 ዓመት ደም ሲፈሳት የነበረትን ያ ዓይነ ስውሩን አስቡት። እግዚአብሔር በስፋት ያስተምራቸዋል። አሁን መንፈስ ቅዱስ በስፋት ያስተምራቸዋል። በድንገት ፈውስ ይሆናል። በድንገት የኢኮኖሚ ለውጥ ይሆናል። በድንገት ድህነት ይሰበራል። ሁሉ ነገር የሚሆነው ድንገት ነው። እግዚአብሔር ሆይ መቼ ነው እኔን የምትገልጠኝ? በቤቴ እንደ ዳዊት እያለማመድከኝ ነው። በእምነት ሞልተኸኛል። ይህን መረቡን አልፌ መቼ ነው የምገለጠው? ድንገት እግዚአብሔር ያወጣሃል። ይህን በምድራችን ያሉ አገልጋዮች ምስክር ናቸው። እነሱ አስበው ሳይሆን ድንገት እግዚአብሔር ታሪካቸውን ለውጧል። ሶስተኛው መጠበቅ ዝም ብሎ መቀመጥ ሳይሆን በእምነት መኖር እንደሆነ ከሰሞን እንማራለን። ሰሞን ሲጠብቅ በሐዘን በምሬት በተስፋ መቁረጥ አልነበረም። እድሜው የገፋ ቢሄድም አይኖቹ እየፈዘዙ ቢሄዱም ግን ሐዘን አልነበረበትም፣ ምሬትም አልነበረበትም፣ ተስፋ መቁረጥ አልነበረበትም። ምክንያቱም እኛ በደሙ የተዋጀን የእሱ ልጆች ነን። እንደወደደ ሊጠቀምብን መብቱ የራሱ እግዚአብሔር ነው። ለዚህ ነው ስምዖንም ይህን የተረዳ ሰው ስለነበረ ማለት ነው። ስምዖን እኮ ጻድቅና ትጉህ ሰው ነበር። እግዚአብሔርን የሚፈራ ሰው ነበር። ከዚህ ከጽድቅና መንገዱ እግዚአብሔርን ከመፍራት መንገዱ ከብፅዕና ሕይወቱ አልደከመም። ይልቁንም እግዚአብሔር እያመሰገነ በቅድስና እየኖረ እርሱ ታማኝ እንደሆነ እየመሰከረ በደስታ ነበር ጊዜውን ያሳልፈው። እኛም እግዚአብሔር የተናገረን ምንም እንኳ ቢዘገይ እምነታችን ሳይላላ በቅድስናና በጽድቅ እግዚአብሔር እያከበርን እሱን እያመሰገንን ከከናፍርቶቻችን የምስጋና ፍሬ ሳይጠፉ በእምነት መጠበቅ ይገባናል። ምስጋና የጠላታችንን የዲያብሎስን እጅ የሚያስር ነው። አለቆቻቸውን በሰንሰለት ያስራል። ደስታችን ምስጋናችን። በችግሩ ስናመሰግን ምድር ትናወጣለች፣ ሁኔታዎች ይናወጣሉ፣ የሰይጣን ሥራ ይፈርሳል። በምስጋና የጠበቁ በድል ተወጥተዋል። ይህን መልእክት ዛሬም በቴሌቪዥን በዚህ የምትሰሙ ወንድሞችና እህቶቼ፣ ይህን የምትከታተሉ ምናልባት መጠበቅ በብዙ የዛላችሁ ትኖሩ ይሆናል። በመጠበቅ በጣም ብዙ ዋጋ እየከፈላችሁ ያላችሁ፣ ዝለት ገጥሟችሁ በቃ ከዚህ በኋላ እንዴት ይሆናል? ይኸው ዕድሜ እየሄደ ነው። ባልጋ ላይ ይህን ያህል ዘመን ተኝቻለሁ። እነከሌ መጥተው ጸልየውልኛል፣ ፈውስ አላገኘውም። በኢኮኖሚ እሰራለሁ ግን ባርኮት የለውም። ይሄ ተቸግሬያለሁ፣ ነገሮች ተዘጋግተዋል። እግዚአብሔር ደግሞ እንደዚህ ብሎ ተናግረዋል። ለምንድን ነው ያልተገናኘው ብላችሁ የምታስቡ ወይም ደግሞ በዛ ሁኔታ ዝለት ሕይወት ውስጥ የኖራችሁ ትኖሩ ይሆናል። ነገር ግን ጌታ ሆይ እስከ መቼ ነው እያላችሁም እንኳን ብትኖሩ ያ ጩኸት፣ የጤና ጩኸት፣ የትዳር ጩኸት፣ የሥራ ጩኸት ወይም ደግሞ በልጆች ላይ ታለቅሱ ይሆናል። እነዚህ ጩኸቶች ሁሉ እግዚአብሔር አምላክ ድንገት እንደተናገረ በኢየሱስ ስም ይለውጣቸዋል። ታሞ የተኛ ድንገት ኢየሱስ ክርስቶስ በሌሊቱም በቀን በማይታወቅ በሱ ሰዓት መጥቶ ተነስ ብሎ ያን በሽታውን ደዌውን ያነሳዋል። የተዘጉ በሮች ይከፈታሉ። ያልተስተካከሉ ነገሮች ይስተካከላሉ። ምክንያቱም እግዚአብሔር ለኛ ያለው ዓላማ የሰላም፣ የደስታ፣ የበረከት ዓላማ ነው።
ይህን ዓላማ እግዚአብሔር በሕይወታችን ላይ በድንገት ያመጣል። እግዚአብሔር ይመስገን። አትናወጡ፣ በእምነት ጠብቁ። እርሱ የጀመረውን እርሱ ያደርግ ይፈጽመዋል። እሱ የተናገረውን እሱ ያደርገዋል። ጥበቃችሁ በከንቱ አይቀርም። ወገኖች ሆይ ስምዖን የታመነው አምላኩን አይቶ እንዳመሰገነ እኛም ደግሞ ያንን ተስፋ በቃላችን በመያዝ ድንገት እግዚአብሔር አምላክ እንደሚለውጠው በማመን በእግዚአብሔር በመታመን መጠበቅ ይኖርብናል። እግዚአብሔር ይህን ጸጋና ኃይል በኢየሱስ ክርስቶስ ስም ያብዛልን። አብረን እንጸልያለን። የሰራዊት ጌታ ታማኝ እግዚአብሔር ሆይ አንተ በቃልህ እውነት ነህ፣ በቃልህ ትሰራለህ። እግዚአብሔር የዘላለም አምላክ በድንገት መጥተህ ሽባውን ፈውሰሃል። በድንገት የሞተውን አስነስተሃል። በድንገት የታወረው እንዳያድርግሃል። በድንገት ደዌን አንስተሃል። በድንገት የተዘጋን በር ከፍተሃል። በድንገት የተበላሸን ትዳር ጠግነሃል። በድንገት የተበተነን ቤተሰብ አንድ አድርገሃል። አንተ ሉዓላዊ አምላክ ሰማይና ምድር የፈጠርክ ኃያል አምላክ ነህ። አንተ ሳታደርግ አትናገርም። ከቃልም አንዲት ታናሽ ነጥብ መሬት ላይ አትወድቅም። ዛሬም ይህን ቃል እየሰማን ብዙ ተናግረህን በመጠባበቅ ውስጥ ያለንን እኛ ልጆችህን በኢየሱስ ስም አስበን። ይህ ቀን በኢየሱስ ክርስቶስ ስም የመታሰብ ቀን ይሆንልን። እግዚአብሔር አባት ሆይ የደከሙ ጉልበቶቻችን በእምነት በኢየሱስ ስም እንዲጸኑ ጸልያለሁ። ተስፋ የቆረጡ ልቦቻችን በማዳንህ ድንገት መጥተህ ነገሮችን በመለወጥህ በእምነት ደስ እንዲለን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አባት ሆይ ስምዖን በዘመናት ጥበቃቸው በድንገት በሚመጣው በረከትና መልስም ደግሞ እንደተፈጸመለት እንደሆነለት የተናገርከውን የሰማውን እንዳየ እንደተፈጸመለት እንዲሁ በኢየሱስ ክርስቶስ ስም ለእኛም ይሁንልን። አንተ የስምዖን አምላክ የእኛም አምላክ ነህ። እግዚአብሔር የዘላለም አምላክ ዓይኖቻችን በታማኝነት በኢየሱስ ስም አንተን ብቻ ይዩ። በኢየሱስ ስም አንተን ይጠባበቁ። አንተም በሰዓትና በጊዜ በድንገት ሁሉን ውብ ስለምታረግ አመሰግንሃለሁ። ይህን ሁሉ በኢየሱስ ክርስቶስ ስትል ስማን። አሜን። እግዚአብሔር አምላክ ይባርካችሁ። እግዚአብሔር የታመነ ሰላምና እምነት ኃይልንም ይሙላባችሁ። ተባረኩ።
ሲመጣ ቁስሌን በዘይት ቀብቶ ፈወሰኝ። ጌታ እወደዋለሁ የፍቅር አምላክ ጌታ እወደዋለሁ የፍቅር አምላክ እንዴት ያለ የፍቅር አምላክ ነው እንዴት ያለ የፍቅር አምላክ እንዴት ያለ የፍቅር አምላክ ጌታ እንዴት ያለ የፍቅር አምላክ ኢየሱስ እንዴት ያለ የፍቅር አምላክ ነው እንዴት ያለ የፍቅር አምላክ ነው ጌታ አይገመትም ከአእምሮ በላይ ነው ከአእምሮ በላይ ነው ከአእምሮ በላይ ነው ጌታ የፍቅር አይገመትም ከአእምሮ በላይ አይገመትም ከአእምሮ በላይ አይገመትም ከአእምሮ በላይ ነው ጌታ የፍቅር ስለ ፍቅሩ ብዛት አልችልም መናገር እንዲያው ዝም ብዬ ስሙን ማመስገን አይምሮን አልፎ